ውጭ ሆነ እያየ ከሆነ ጂጂ ኪያ በዛ ግንድ ሰውነቷ የልጄ ባል እቃውን አወጥቶ አሳይቶኝ ሴክሹዋል አቢዩዝ ተደርጌያለሁ። እኛ ትልቋ ጂጂ ኪያ የዛኔ ጥርስ ያልነበራቸው ይሄ ተሰንጥቆ ባለበት ሰዓት ማለት ነው። እና ጉድና ጅራት ከወደኋላ ነው የሚለው ቀን እንደቀጠለ ነው። ባይዘዌ ዝርያ ይህ ነገር ግን የረጅም ታሪክ ነው ልበል። ዩቲዩብ ላይ ምናምን ሲወራ ነበር አይደል? እነዚህ ፋሚሊ አሁን እሷ ምንድነው ታሪኳ መሰለ ዩቲዩብ ቀዘቀዘባቸው። የልጆቹም የነዚህም ተነጋግረው ነው እናትም ልጅም ወይ ድራማ እንዳይመስል ስደቢ ብለዋት ነው። የዩቲዩብ ብር አስክሯቸዋል። በዩቲዩብ ብር እቤት ኢትዮጵያ ሄደው ቤት ገዝተዋል። በዩቲዩብ ብር እንዲያድርገዋል። አሁን ሜቢ የገዙት በሞርጌጅ ነው። ያንን የሚሞሉበት ገንዘብ ሲያጡ በይን እርገጭን ነው የሚሉት። በይን እርገጭን ዮኒ ማኛ በአንድ ቂጥን ንፍሳ ብለው አይታ ከሆነ እኔ ዳልቻን እንግዲህ ማትደራደርበት ጃለታ ቦዲ አማኛ አልደራደርም ባሌ በሶስተኛው ቀን በውስጥ አውርተው እኔን እኮ ስለሚያወራኝ ነው ዮኒ ማኛ እንዲናርግ መላ የምናገኝበትን ስለሚሉ ከእሷ ጋር ቅልጥ ያለ ጦርነት በአንደበቴ ማውጣት የማልችለውን ዮኒ ማኛን ልጆች የሰደበቻቸው እንኳን እናት ተቀዳ የወለደች ቀርቶ የብልግና ጥግ እሷ ከአንደበቷ የምታወጣው አንደኛ እኔ ጂጂ ኪያ ድራግ የምትወስድ ነው የሚመስለኝ። እርግጠኛ ነኝ። ሰዓት ውስጥ ትነጋገርና በትንሹ እንረጋገጥ እና እንስራኤሏትና እሷችን ስትልስ ዋናው እንረጋገጥ ያሏታን እንጂ መስፈርቱን አታውቀውም። ወታ ዘርጥጣ ነው የምትለቃቸው። ስለዚህ አሁን ዩቱብ ብራቸው የልጆቹ ሲቀዘቅዝ ወታ ነው የምትረግጣቸው። የዮኒ ማኛ ዩቱብ ሲቀዘቅዝ ወጥተው ነው የሚረጋገጡት። አሁን ዩቱብ ባልነበረ ሰዓት ደህና ሆነው ነበር። ጂጂ ኪያ ዩቱብ ካቆመች በኋላ እና ከተዘጋባት ልጇን ረግጣ አታውቅም። የልጅ ልጇን ነክታ አታውቅም። በጨዋ ደንብ እየኖረች ነው። አሁን ዩቱብ ከፍታለች። ዩቱባን እንድትሰራ ማንም አይቀራትም ለመርገጥ። ይሄንን ነው እንደዚህ ነው እያደረጉ እየሰሩ ያሉት እዛ ያብስራ። ይሄ ዩቱብማ ምን እንዳለው እኔ ዩቱቡን ከፍቼ መስራት አለብኝ። አሁን የወሰንኩት እሱ ግን ዝርያ የፈለገ እንደው በስብናችን እንውረድና ይሄ ዩቲዩብ ሪከርድም ይቀመጣል። የውሸት ነው ለእነሱ ድራማ ሆኖ ይህንን ነገር ማስተላለፍ ነገ ለልጅ የሚተላለፍ ታሪክ ነው። ሶሻል ሚዲያ ማለት ከአንዱ ትውልድ ወደ አንዱ ትውልድ የሚያሸጋግር የሆነ መንገድ የሆነ ነው። ስለዚህ ይሄኛው ሚዲያ አሁን ፋኒንና ባይዘዌ እንትናን እኮ ሳምሪን እኮ አዲስ አበባ አግኝተናቸዋል በደንብ እና አውርቻቸው አብሬያቸው ፎቶ ሁሉ ተነስተን በጣም ደስ የሚሉ ናቸው። እኔ እግዚአብሔር ምስክር ኢቭን ጂጂ ኪያ አውርቻት አላውቅም። ግን እንደዛ አድርገው ከሆነ አዶኖ ዝርያዬ በጣም ከባድ ነው። ማርያምን ነው የምልሽ። የልጅ ልጅ ነው 20 ትሆናለች። እዛ ደግሞ እንደዛ እያገቡ እየተዋለዱ ይመጣል። ይሄ ታሪክ የሚቀመጥ ነው። ግን በዚህ ልክ ወታ ታዲያ እቃውን አሳየኝ እንዲያደረገ ምናምን ብላ ጂጂ ኪያ የውሸት ነው ድራማ ነው ዝርያ ይህ ድራማ ነው ብዬ ነው የማምነው። አዶኖ ልጆቹን አላውቅም፣ ግን ድራማ ነው ብዬ ነው የማምነው። ለምን ሳዲሊ ለምን እስከዛሬ 3 ዓመት አልሰደበቻቸውም? ዩቱብ ባልነበራት ሰዓት አልነካቻቸውም። አሁን ዩቱብ ደግሞ ምንድነው የሆኑ ልጆች ከጀርመን ምናለች እዚህ ልጆቹን ሰድባ ማታ ከልጆቹ ጋር ሱፐር ማርኬት ሲሄዱ አገኘዋቸው። ጠዋት ልጆቹን ሰድባ ያሉ ከጀርመን አብረው የታዩዋል። ተጣልተናል ይላሉ። አይተ ከሆነ ከጂጂ ኪያ ጋር እንደተጣለ ነው። ሆዴ ምን አለ ልጇ እመጣለሁ ስትላት ምነው ሆዴ ሲመጣ ወይ መመላለስ ምነው አበዛሽ አለች። እኛ መጣላታቸውን ነው የምናውቀው። ይሄ ሆዴ ልጇ እንደምትመጣ ተናግሯል። ወጥቶ መልስ የሰጠው አይቀጥልም አለ። በለዛ እሱ መልስ ካልሰጣት ፋኒ አይቀጥልም። ፋኒ ወጥቶ ጨዋ ስለሚባል በጨዋ ደንብ ከስሻለሁ አላት። ድራማው እንዲቀጥል ነው። ፋኒ ካልሰጣትማ መልስ ከማጋ ትጣላለች። ታዲያ ግዴታ ወጥቶ መልስ መስጠት አለበት። ያንን ያደረገው ተጣልተው አይደለም። እኔ ተጣልተው የፈለገ ገንዘብ እንዲህ የሆነ ሽልማት አለው ቢባል ይሄ ላይቭ ሪከርድ ሾው እንዲያረግሽ ለዩቲዩብ በቪው ለሚከፈልሽ ላይቭ አውጥተው እቃውን አሳይቶኛል፣ እንደዚህ መጥቶ ርጉዞን እንደዚህ መጥቶ ሰውነቱን እንዲህ ብሎኛል ምናምን የምትልበት ሪዝኗ የቀልድ ነው ከሆነ
እኔም አምላክን ለመሰለ እንደዛ ካላለች እከሳታለሁ ከሆነ ስድብ ችግር የለም እከሳታለሁ እሱ ይላል። ከዛ ለሱ ለሱ ምላሽ እንደዚህ ብሎ እንዲህ ብሏል ብለው ይሄ ተነጋግሮ ያደረጉት ነው። ብልሚ ኦርኖት ለምን እኔ በውስጥ አወራለሁ በውስጥ አወራለሁ። እኔ ምን እንደሚለኝ እንደነበረ እንደዚህ እንበል እንዲህ እንበል የሚሉት ስለማቅ ነው። ይሄ ድራማ ነው። እኔ ግን ዝርያ አሁን ቲክቶክ ላይ ልብ ብዬ የተገነዘብኩት ምንድነው ታውቂያለሽ? አስታራቂ ስለበዛ በጣም ብዙ ተሳዳቢ እያፈራን ያለ ነው። ብዙ ተሳዳቢ ብዙ ተጣይ እየፈራን አለም መሰለች። ልክ አሁን እኔ ከሆነ ሰው ጋር ስጣላ ሽማግሌ ቤት 25,000 30,000 ሰው ተቀምጦ ዝርያዬ ይርቅ አለ፣ ፊው አለ፣ እይታ አለ፣ መታወቅ ይፈልጋሉ። ይሄ ግን አይደለም። ይሄ ስብና ጥግ አይደለም። በዘው የከሌ ልጅ ቢያስብል እኮ ዝርያዬ ወጥተህ እኮ ከማንም ጋር መሰዳደብ ችግር የለውም። ግን አሁን አስታራቂው በዛ። ማን ባለውለታ ነው? ማን ሰው ይረዳል? ማን አገር ለሀገር ይቆማል? ለማን ለህዝቡ ድምፅ ይሆናል የሚለውን ተረስቶ የእናት ደግሞ እናት በወለደች ባሳደገች ሁሌ እናት እንድትሆን ሁሌ ይሄ ስብና ጥጋዳም የእናቱ ለታሱ አይደለም። እንጨት ለቅማ ጎመን ቀጥሳ ልጆቼ ተራቡ አልመጡ ብላ በባዶ ሆዷ ጠብቃ የምታሳድገን እናት እንዲትሆን ብቻ ቀንም ሙሉ ይሄ ከስብናችን ውጭ ነው። ያንን ከሆነ እኮ የከሌ ልጅ ወይ ዲግሪ ወይ ማስትሬት ወይ ደግሞ የሆነ እውቀት አይጠይቅም። እና ዞሮ እናትና ልጅ አማች ነው። የእሷ ልጅ የጂጂኪያ ሀያት ነች። ብታቀው ተዋልዳለች፣ ስጋ ነች። በእናታችሁ ነገ የሚያልፍ ነገር ዛሬ የሚጸጽተን ነገር አናርግ። ለትውልድ የምናስተላልፋቸው መልእክቶች አቅቶን አይደለም። አስፋልት ዳር እርድናን ጥግ ድረስ እናውቃለን። ግን ስድብ የከሌ ልጅ አያስብልም። ሰዎች እኔ በጣም ይቅርታ አድርጉልኝ። ከስድብ ከምንም ራስን ማውጣት ይቻላል። እና የውሸት ነው ካሉኝ እኔ እነፋኒንም እነሱንም እንግዲህ ማየት ነው። የሶሻል ሚዲያ ስራው ይሄ ነው። መጨረሻው ምን ያህል ክፍያ ቢከፈል ነው ዩቲዩብ ምን ያህል ዶላር ቢከፍል ነው አማችሽን ወጥተሽ የልጅሽን ባል መሳደብ ማለት ነው? ምንድነው ጥቅሙ? ገንዘቡ ያልቃል እኮ ሪከርዱ ይቀመጣል። በዛው ሶሻል ሚዲያ በጣም ጥንቃቄ እናድርገን ብለው ምንድን ነው ለሚቀጥለው ትውልድ መጥፎንም ጥሩንም ሀዘኑንም ደስታውንም ያስቀምጥላቸዋል። ደግሞ አንዳንድ ደግሞ ስብዕናቸው ኢቨን ሪከርድ የምታደርጉ ሰዎች ስብዕና ይጎል። ኧረ እባካችሁ ሰዎች እንኳን ሪከርድ ሲደረጉ ስድቡን ለእናንተ ቪው ስድቡን ሰውና ሰው የሚያጋጨውን ሪከርድ እያደረጋችሁ ሼር የምታደርጉ ሰዎች ወይኔ እንደው እናንተ ፎሎወር እኮ ገነት አያስገባ ገባ። ፎሎወር ምንም 1,000 ፎሎወር ካለ እኮ በቂ ነው እኮ ላይቭ ለመግባት እኮ ገባችሁ። የፎሎ ጋጋት አይደለም። ዝርያ 300 ምናምን ሺህ ፎሎወር አለ። 300 ምናምን ሺህ እዚህ ካለ የለም ገባችሁ። እና ቢቻል በእናታችሁ አብሶ መጥፎ ነገር ሪከርድ አታርጉ። ሰውና ሰው ታሪክ ቤተሰብ የሚያለያይ ሪከርድ መጥፎ ሪከርድ እየለቀቃችሁ መቤቴን ነው የምላችሁ። ሶሻል ሚዲያ ላይ ጸብ የበዛው አስታራቂ ስለበዛ አንደኛ፣ ሁለተኛ ደግሞ በጣም የታዘብኩት ነገር ምንድን ነው ትንሹንም ትልቁንም ሪከርድ እያደረጋችሁ ቁጭ ታደረጉታል። እናንተ 5 ደቂቃና 10 ደቂቃ ስራችሁ ነው። የነዛ ሰው ግን የዘላለም ጸጸት ነው። በጣም የታዘብኳቸው ነገሮች አሉ። ፎቶ እየለጠፋችሁ የሆነች ፎቶን ቁጭ ታደረጉና ስድቡን ለምን ጥሩቸውን ሲሰሩ ሰው ሲረዱ መልካምነታቸው ለምን ሪከርድ አታደረጉ? አይታይላችሁማ ቪው። አያችሁ እናንተ ከፎሎወር ጥቅም እንጂ ከሰው ስብዕና ይሄ ከማህበረሰብ ትናንት የወጣችሁበትን ማህበረሰብ ረስታችሁ ሶሻል ሚዲያ ላይ የሰውን ታሪክ ሪከርድ የምታደርጉ እግዚአብሔርን በጣም ነው የምታሳፍሩት። እንትን ሪከርድ እየተባባላችሁ በጣም ይሄ የስብዕና ጠገ ነው። ይህን ባይዘው ነገ ይነሱባችኋል። እነዚህ ሪከርድ የምታደርጓቸው ሰዎች አንድ ቀን ሁሉም የተደረጉት ይነሱባችኋል። ለማየት ብቻ ያብቃችሁ እና አንዳንዴ መልካምነታቸውን እስቲ አጉልታችሁ አሳዩ። ኢትዮጵያዊነታችንን የሚያፋቅረን ነገር ሪከርድ እናርግ።
ሪከርድ የምናደርገው እከሌ ሰደበችው፣ እከሌ መልስ ስጭው ለሱ፣ እከሌ ዝም አለች ብላችሁ ሰውና ሰው ማባላት። ሮሚ እንትና ሰደበሽ፣ እንትና ዮኒ ማኛ እከሌ ሰደበ ብላችሁ ሰውና ሰው ማጋጨት፣ ሌላ ምን ጥቅም? ፎሎወር ነው የምታገኙት። ፎሎ ደግሞ ነገርኩ፣ ስማ ነገርኩ። ሚሊዮን ፎሎወር ቢኖሩ ሚሊዮኖችን መጥቶ አይከታተሉ። አንድ ሰዎች ጥሩ ስብዕና ሲኖረ ንግግርን አይቶ ፎሎ አድርጎ ሄዳል። ከዛ ውጭ ሶሻል ሚዲያ ላይ አየ ነው ሁሉንም ከግር እስከ ራሱ አይተነዋል።